ቅዱስ ከኛ የሚርቀው መቼ መሰላችሁ? የ80 እና የ40 ቀን ልዩነታችንን ስንክር ነው። ሽሹ አለ። ከፍሬያቸው ታውቋቸዋላችሁ። በመጨረሻው ሰዓት ይቆረጣል፣ ወደ እሳት ይጣላሉ። ምድር እንዳይበክሉ ወደ እሳት ይጣላል። ስለነሱ ጥብቅና የሚቆምላቸው የለም። ማረው ይቅር በለው፣ ማራት ይቅር በላት የሚላት የለም። ለምን? ቤታቸው ፈርሰዋል። የመንፈስ ቅዱስ ማደሪያውን ሰድበዋል። መንፈስ ቅዱስ ከነሱ ላይ የለም። ይሄ ነው የለየን ከወንድሞቻችን ጋር ከመናፍቃን ጋር የለያየን ይሄ ነው። ፍሬ የላቸው። ምን አይተን እንከተላቸው? ምስጋና ለእግዚአብሔር ይሁን። በሰማይ በምድር ላለን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይስጥ። የቅኔ መሐሌቱና የቤተ መቅደሱ ግርማ ሞገስ ናቸው። አባቶቼ ሊቃውንት ካህናት፣ ወንድሞች ዲያቆናት እንደየማዕረጋችሁ ይልቁንም በዚህ በቅድስናው ስፍራ ከሩቅም ከቅርብም የተሰበሰባችሁ እጅግ አድርጌ የምወዳችሁና የማከብራችሁ ክቡራን እናት፣ አባት፣ ወንድሞቼ በወደደንና ባፈቀረን ወደ መዋጅቶ በገዛን በመድኃኔዓለም ስም እንደምን ከረማችሁ? እንደምን ሰነበታችሁ? አሜን። የአባቶቻችን አምላክ በምሕረቱና በይቅርታው ኃጢአትና በደላችንን ሳይመለከተን ለዕለትና ለዚህ ሰዓት ስላደረሰን ስለማይነገር ስጦታው የማቴዎስ ወንጌል ምዕራፍ 7 ቁጥር 15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠበቁ። ከፍሬያቸው ታውቋቸዋላችሁ። ከሾህ ወይም ከኩርንችት በለስ ይለቀማልን አለ። ከሾህ ወይም ከኩርንችት በለስ ይለቀማልን? ኩርንችት ያላቸው መናፍቃንን ነው። ኩርንችት እሾህ አላቸው። እሾህ ያደማል፣ እሾህ ያቆስላል። እሾህ መርዝ ነው። ቶሎ ካልተነቀለ በገላችን ወይ በእግራችን ወይ በመዳፋችን እሾህ ከተሰበረ ካልተነቀለ ተሰብሮ ከቀረ ያመረቅዛል፣ ጤናችን ያቃውሳል። ስለዚህ እሾህ ሲወጋን ሰብረን ነው የምናስቀረው ወይስ ቀስ አድርገን ነው መዘን የምናወጣው? ጥያቄው ለእናንተ ነው። አቤት! መዘን ነው የምናወጣው ወይስ ሰብረን ነው የምናስቀረው? አቤት! ለምን? አቤት! ተሰብሮ እዛ እንዳይቀር ለህመም እንዳይዳርገን። ለዚህ ነው መናፍቃን ዝማሬያቸውን፣ ትምህርታቸውን አታዳምጡ የምንባለው ያለ ምክንያት አይደለም። ከውስጥ ከገባ አይወጣም። እሾህ ነው፣ እንክርዳድ ነው፣ ጎጂ ነው፣ ነፍስን ይጎዳል፣ ከእግዚአብሔር ያለያያል፣ ከእግዚአብሔር ያጣላል፣ አንድም ያጠራጥራል። ስለዚህ የመናፍቃንን ዝማሬ ብሰማው ምን ችግር አለ ትያለሽ። በምትሰሚበት ሰዓት ምንም ላይቆረቁርሽ ላይጎረብጥ ይችል ይሆናል። ግን ልክ ጸሎት ስትይዝ
የነሱ ዝማሬ በአይምሮ ሰላም ይነሳል፣ ሰላም ይነሳሻል። የነሱን ትምህርት ብሰማ ምን አለበት ትላለህ ወይ ትያለሽ? ቁጭ ብለሽ ቅዳሴ በምታስቀድሽበት ሰዓት ወይ በምታስቀድስበት ሰዓት አባባላቸው እየመጣ ነገሮችን ሁሉ እንድትጠራጠር ያደርጋል። ይሄ ሶሻል ሚዲያ በየቤታችን ገብቷል። የሚጠቅመንም የማይጠቅመንም የሚያድነንም የሚገለን ነገር ሁሉ በእጃችን ያለ። እሱን ምንሰማ ከሆነና ምናይ ከሆነ ቤተክርስቲያን ስንመጣ የምናደርጋቸው ለበረከት ነገር ሁሉ ይሄ ነገር እኮ እነዛ እኮ ፓስተር ከሌ እኮ እንዲህ ብሎ የለ ቄስ ከሌ እንዲህ ብሎ የለ እውነቱ እኮ ይሆናል ብለህ በረከት ከምታገኝበት ይልቅ በረከትን አተሽ የምትሄጂበት ይበልጣል። ለዚህ ነው መጽሐፍ ቅዱስ ከሾህ ወይም ማለት ከኩርንችት በለስ ይለቀማልን አለ። በለስ ማለት የሚበላ ምግብ ማለት ነው። ከመናፍቃን በጎ ነገር የለም፣ የሚጠቅም ነገር የለም። በለስ ለስጋ አርኪ ነው። በለስ ጣፋጭ ምግብ ነው። እነሱ ጣፋጭ አይደሉም ማለት ከኩርንችት ወይም ከሾህ በለስ አይለቀምም ማለት። ለምግብ የሚሆን በለስ የላቸው፣ ገዳዮች ናቸው፣ በራጆች ናቸው፣ አይጠቅሙም፣ እሾዎች ናቸው። ሽሹ የተባለ ሽሹ። በጎ ነገር አገኛለሁ ብለህ ጆሮህንም ህሊናህንም ልብህንም ሰጥተህ አትስማቸው። ከነሱ በጎ ነገር አይገኝም ሲል መጽሐፉ ምን አለ? ከሾህ ወይም ከኩርንችት በለስ ይለቀማልን? አይለቀምህም። እንዲሁ መልሶ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል። ምን ዛፍ? መልካም። እንዲሁ ሁሉ መልካም ዛፍ ሁሉ መልካምን ፍሬ ያደርጋል። ክፉ ዛፍ ክፉ ፍሬ ያደርጋል። ክፉ ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ያላቸው ቅዱሳንን ነው። መልካም ዛፍ ሁሉ መልካምን ፍሬ ያፈራላል። መዝሙረኛው ቅዱስ ዳዊት ሲናገር ከጻድቅ አንደበት አለ የሕይወት ምንጭ ይመነጫል። ከምን አንደበት? ከጻድቅ አንደበት የሕይወት ምንጭ አለ። የሕይወት ምንጭ ይመነጫል። የሕይወት ምንጭ ማለት ምን ማለት ነው? ከአንደበታቸው ጾም ጸሎት ነው ያለው፣ ምርቃት በረከት ነው ያለው። አመፅ፣ ሐሜት፣ ስድብ፣ ሽንገላ ካፋቸው የለም ማለት። ከቅዱሳን አንደበት አለ የሕይወት ምንጭ ይመነጫል። ሕይወትን የሚያስወርስ መንግሥተ ሰማያት የሚያስገባ ሕይወት የሚያሰጥ በጎ ነገር ካፋቸው ይወጣል። ክፋት፣ ምቀኝነት፣ ዘረኝነት፣ ጎጠኝነት፣ መግደል ወዘተ ካፋቸው አይወጣም። ስለዚህ መጽሐፍ ቅዱስ እንዲዋል መልካም ዛፍ ሁሉ መልካም ፍሬ ያፈራል። ክፉ ዛፍም ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለው። መልካም ፍሬ የማያደርግ ዛፍ ሁሉ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል። ምን ይሆናል? ይቆረጣል፣ ወደ እሳትም ይጣላል። ወደ እሳትም ይጣላል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል። በጎ ነገር የማይገኝ እግዚአብሔር ያከበራቸውን ቅዱሳንን የማያከብር የአምላኩን እናት ማደሪያውን የሚሳደብ ቤተ ክርስቲያንን ድንጋይ ነው ለሚል፣ ጸበሉን ውሃ ነው ለሚል ወዘተ እንዲህ የሚያደርጉ ሁሉ ይቆረጣሉ። ይቆረጣል። መቆረጥ አይደለም፣ ወደ እሳትም ይጣላል። ወደ እሳት። አሁን ይሄ ነው። አንዳንዴ
የዋሁ ትውልድ የሰለጠነ እየመሰለው ደግሞ ቄስና አስተማሪ ነው እንጂ አንዴ ሲኦል አንዴ ገነት አለ የሚሉት እንዲመቻቸው ነው እንጂ በመንግስተ ሰማያት በሰማይ ቤት ደግሞ እሳትና ገነት የሚባል ነገር የለም የሚሉ ሰዎች አሉ። መጽሐፍ ቅዱስን ያለው መልካም ዛፍ የማያፈራ ሁሉ ወደ እሳት ይጣላል፣ ይቆረጣል፣ ወደ እሳት ይጣላል። ይቆረጣል ማለት ይሞታል፣ ይሞታል። ታዲያ ከሞት የሚተርፋል ወይ ትሉ ይሆናል። አዎ ሁላችንም መነሻችን አፈር መዳረሻችን አፈር እንሞታለን። ይሄ ሞት ሞት አይደለም፣ ይሄ ሞት እረፍት ነው። ይሄ ሞት ምንድነው? እረፍት። በዚህ ምድር ላይ ማንም አይቀርም፣ ወደ መጣበት ይመለሳል። ስለምን? መነሻችን ጌታችን መድኃኒታችን ኢየሱስ ክርስቶስ በኦሪት ዘፍጥረት እንደ ተማማር ነው እግዚአብሔር ሰላም አምላክ እንጂ የውከት አምላክ አይደለም በሚለው ርዕስ እየተነጋገር እንደመጣ ነው ቀደምት ከዚህ በፊት አይተነዋል። አዳም ከአፈር ፈጠረው ሕግጋቱን ትእዛዙን በተላለፈ ጊዜ እግዚአብሔር አምላክ አዳምን ምን አለው? ወደ ምድር ለቀቀው፣ ወደ ምድረ ፋይት። እሾህ አሜከላ በአንተ ኃጢአት በአንተ በደል የተነሳ ምድር ታብቅል፣ ወጥተህ ወርደህ በወዝ በላበት ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ። ስለዚህ መነሻችን ማፈር ነው። በኢሳይያስ 64 ቁጥር 8 ላይ አቤቱ ጌታ ሆይ አንተ አባታችን እኛ የእጆች ሥራ ጭቃዎች ነን አለ። እኛ ምኖች ነን አለ? ጭቃዎች። አንተ ምናችን አለ? አቤት አንተ አባታችን እጆች ሰሪዎቻችን ናቸው አለ። ሰሪዎቻችን አንተ አምላካችን አባታችን የእጆች ሥራ ነን አለ። እኛ ግን አለ ጭቃዎች ነን። ጭቃዎች። መነሻችን ጭቃ መዳረሻችን ጭቃ ነው። ሰው ጭቃ ይዞ ይቆለላል። አስቸጋሪ ነው። ሰው ጭቃ ተሸክሞ ይኩራራል። ብንታጠብ እኮ አንጠራም። መሬትን ቢያጥቡት ይጠራል። ምን ጽድቅ ታርጋችሁ ውሃ ብታቁት መልሳችሁ አሁንም ከታች ይወጣል። አይለቅም አፈርነት ደክማችሁ ካልታችሁት። እኔና እናንተም ገላችንን ብንታጠብም በቃ ጸዳው ብላችሁ መከራችሁን አይታችሁ ሻወር ቤት ገብታችሁ ከዛ ማረቂያ አደራርቃችሁ ቁጭ ብላችሁ ሶፋ ላይ ሰውነታችሁ እንዲህ ስታደርጉት መልሶ ፍትልትል ይላል። አይደል? የሆነ ቦታ ላይ ወይ እዚህ ላይ ወይ ትከሻሽ ላይ ወይ እግር ላይ ወይ እግርሽ ላይ ይፍተለተላል። አትጸጅም። ጭቃ ነው። ደክሞ ካልተኮ በስተቀር ደክመሽ ካልተሹ በስተቀር። ስለዚህ ይቆረጣል ሲል መሞትን ነው የሚያሳይ። ሞት በማንም ዘንድ መመሪያ ነው። ሁላችንን ከዚህ ዓለም ወደዛኛው ዓለም እንሄዳለን። ነገር ግን ይሄ ሞት አይደለም የሚባለው፣ እረፍት ነው የሚባለው። ሰዎች በዘለልማት እከሌ ሞተ ይችላሉ እንጂ መሞቷንና መሞቱ የሚታወቀው ጌታችን ኢየሱስ ክርስቶስ በክብር ለፍርድ በመጣ ጊዜ ነው መሞቱ የሚረጋገጠው። አሁን ግን አረፈ ነው የሚባለው። ይሄ ከምን ጋር ለኔና ለእናንተ ግንዛቤ ስጣን ለማለት ያክል እረፍትን እንዴት አድርገን እናያለን ከተባለ አሁን ቀን ስንደክም ውለናል አላል። ማታ ቤት ያፈራችሁን ቀማምሰን ልብሳችን ቀያይረን በራችን ቆልፈን ከዛ በኋላ ወዴት እንሄዳለን? ወደ መኝታችን። እንቅልፍ የማን ወንድም ነው ይባላል? ከነተረቱ አቤት የሞት ወንድም ነው ይባላል አይባልም? ይባላል። የሞት ወንድም ይባላል። ስንተኛ
ስንተኛ የምንሰማው ነገር አለ? አንሰማም። አንለማም። ከተኛ ድብና አድርጎ እንቅልፍ ወስዶኝ እኮ ምንም አልሰማም እኮ እንላለን። የሞት ወንድም ነው። ግን ተኝተን ጠዋት ላይ ከተኛንበት እንነሳለን። አሁን ያቋረጥነውን ስራ ደግሞ እንደገና እንሰራለን። አያችሁ፣ ሞትም ወንድሞቻችን ከዚህ ዓለም ያረፉት በምንድን ነው? እኔና እናንተ ቀን ከምንሰራው ስራ አርፈን ማታን በእንቅልፍ እናሳልፋለን። ማታ ወንድሞቻችን እናቶቻችን በሞት ደግሞ የተለዩት ደግሞ ቀንም ማታም የሚለዩት እነሱ እረፍት ላይ ናቸው። ነጋ ብለው አይነሱም ወደ ስራ፣ ወደዚህ ውጣ ውረድ ዓለም አይሄዱም። በቃ ጫጫታ ወደሌለበት፣ ክፉ ወደማይሰማበት፣ ጦርነት ወደማይሰማበት ሰፈረ ሰላም ወደሚባልበት ወደ መቃብር ገብተው ሰፈረ ሰላም። መቃብር አይታችኋል እንዴት ጸጥ እንደሚል። መቃብር የሚፈራው ደግሞ ዝም ስለሚል ነው አይደል? ዝም ስለሚል ገፋኸኝ ገፋሽን የሚል አለ እዛ ውስጥ የለም። ሰፈረ ሰላም። ያ የሙታን ማህበር ግን ያ የሙታን መቃብር መስማት መልማት የሚቻልበት ቢሆን ኑሮ መስማት የሚቻልበት ቢሆን ኑሮ ጭቅጭቅ ይጠፋ ነበር። እዛ ቦታ ይጠፋ ነበር? አይጠፋም። ሊቀብር የሄደው ሰው ሲረግጠው አንተ ረገጥከኝ እኮ ከላላ ተርፋም ይለው ነበር። ከጎንም ሲቀበር አጋጉት ወደ ሌጋ እንዳይመጣ ይል ነበር። የለም። እግዚአብሔርን ካልፈራ እላዩ ላይ ብጨፍርም የለም። አይለማም፣ አይሰማም። በቃ እረፍት ነው። አሁን እያረፈ ነው። እረፍት ላይ ነው። ሁሉም ያርፋል። ጻድቁም ኃጡ በደለኛውም ቅዱስም ያርፋል። ግድ ነው ለመቃብር። ሞት የሚባለው ጌታ ኢየሱስ ክርስቶስ በክብር ከቅዱሳን መላእክቱ ጋር ከሐዋርያቶች ጋር በመጣ ጊዜ እናንተ ርጉማን ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ ዘላለም እሳት ሂዱ ባለ ጊዜ ይሄ ሞት ነው። ይሄ ነው ሞት ብሏላ መጽሐፉ። ይቆረጣል አለ። ይቆረጣል፣ ፍርድ ያገኛል ማለት ነው። ከዛስ ፍርድ አግኝቶ ቁጭ ላለም ያለ ወደ እሳት ይጣላል። እናንተ አባቴ ብሩካኖች ብራብ ብጠማ ብታረስ እንግዳ ብሆን ብታመም ጠይቃችሁኛል። ዓለም ሳይፈጠር ያዘጋጀውላችሁ መንግሥተ ሰማያትን ውረሱ። ማን? መልካም ዛፍ። መልካም ዛፍ የተባለ ይሄ ነው። ተግባባን? መልካም ዛፍ የተባለ ይሄ ነው። ሁሉም ይቆረጣል። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ ማለት። ከምን ታውቋቸዋላችሁ? ከፍሬያችሁ። የምንበላው ምግብ ከአሰራሩ ከምግብ አቀራረቡ እንደምታውቁት ለስጋችሁ ከፍሬያቸው ታውቋቸዋላችሁ አለ። ከንግግራችሁ የሚያጸድቁና የማያጸድቁ እግዚአብሔር ያለበት ቤትና እግዚአብሔር የሌለበት ቤት ከፍሬያቸው ታውቋቸዋላችሁ። ይሄን የለየን ከወንድሞቻችን ጋር ከመናፍቃን ጋር የለያየን ይሄ ነው። ፍሬ የላቸው። ምን አይተን እንከተላቸው? ሰው ብርቱካን የሚተክል፣ ሰው ትርንጎ የሚተክል፣ ሰው አፕል የሚተክል ፍሬውን ለመብላት ነው። ቅጠሉን ብቻ ለማግኘት አይደል፣ ዛፉን ለመፋቂያ አይደል። ብርቱካን ለመብላት ብርቱካን የምንተክለው፣ ትርንጎ የምንተክለው ትርንጎን ለመብላት። እነዚህ ሰዎች መልካም ፍሬ የላቸው፣ እሾህ ናቸው አለ። ሽሹ አለ። ከፍሬያቸው ታውቋቸዋላችሁ። በመጨረሻው ሰዓት ይቆረጣሉ፣ ወደ እሳትም ይጣላሉ። ምድር እንዳይበክሉ ወደ እሳት ይጣላል። ስለ እነሱ ጥብቅና የሚቆምላቸው የለም። ማረው ይቅር በለው፣ ማራት ይቅር በላት የሚላት የለም። ለምን? ቤታቸው ፈርሰዋል። ቤቱ ፈርሰዋል። የመንፈስ ቅዱስ ማደሪያው
ጌታቸውን ሰድበዋል። መንፈስ ቅዱስ ከነሱ ላይ የለም። ይሄን ምሳሌ ተናግሬያለሁ። በየትኛው ምዕራፍ እንደሆነ ባላውቅም ግን ርዕሱን ግን አስታውሳለሁ። እግዚአብሔር ሰላም አምላክ እንጂ የእውቀት አምላክ አይደለም በሚለው ትምህርት ክፍል ውስጥ ተናግሬያለሁ። ክፍል ስንት ላይ ቢሆንም ባላውቅም እርግብ ታውቃላችሁ? እርግብ የዋህ እርግብ ነች፣ የዋህ። ስለዚህ ቤት ትሰራለች በየኮርኒስ ላይ። ምናልባት በረንዳችንን እያቆሸሸች ካስቸገረችን ኩሷን እየጣለች እንደበድባታለን። ከዛ ቤት ተነስታ በራ ትሄዳለች። ደብድበናታል። ትንሽ ቆይታ ደግሞ መልሳ ትመጣለች። አሁንም እንመታታለን። ትበራለች፣ መልሳ ግን ትመጣለች። የጣለችው እንቁላል ካለም ምን አባቷ ደግሞ እዚህ ልትራባን ብለን እንቁላሉን እንሰብረዋለን። ተሰበረ ብላ ግን አትቀርም። አሁን ትመጣለች። እርግብ መቼ መሰል የምትቀራችሁ? ከናካቴው ማትመጣው ቤቷን ስታፈርሱባት አትመጣ። ብትመቷት ቂማቲዝም ትመጣለች። እንቁላል ብትሰብሩባት ቂማቲዝም ትመጣለች። ቤቷን ስታፈርሱባት ግን አትመለስም። መንፈስ ቅዱስ እንዲህ ነው። ምንም ኃጢአተኛ ብንሆን፣ ምንም በደለኛ ብንሆን ከኛ አይርቅም። መንፈስ ቅዱስ አይርቅም። መንፈስ ቅዱስ ከኛ የሚርቀው መቼ መሰላችሁ? የ80 እና የ40 ቀን ልዩነታችንን ስንክር ነው መንፈስ ቅዱስ ከኛ የሚለየው። በ80 በ40 ቀን የተቀበልነው ልዩነታችንን ክደን ሰይጣንን በተቀበልን ጊዜ፣ ወደ መናፍቃን ገብተን በተጠመቅን ጊዜ መንፈስ ቅዱስ ከኛ ይርቃል። ያን ጊዜ የሚጠብቀን ወደ እሳት እመጣለሁ፣ ወደ እሳት። ያ በመጨረሻው ዘመን ምድር አገሯን ስታስረክብ፣ ምድር በውስጧ ያሉትን ሁሉ ለእግዚአብሔር አሳልፋ በሰጠች ሰዓት በፊቱ ማንም የሚቆም ሰው አይኖርም። እናት ልጄን ማረልኝ፣ ልጅ እናቴን ማረልኝ ማለት የማይቻልበት አንድ ጊዜ ንስሐ ልግባ፣ አንድ ጊዜ የበደልኩትን ልካስ አይቻልም። ትልቅ ገደል አለ። እናት የምትጸድቀው በራሷ ስራ ነው። ልጅ የሚጸድቀው በራሱ ስራ ነው። እማዬ ወደ አንቺ ልምጣ፣ አይቻልም፣ አይቻልም። በሰራሃው ስራ፣ በተሰራሹ ስራ ይከፈልሻል እንደየዋጋሽ፣ እንደየዋጋሽ በዛ በሰው ነው። ስለዚህ ከፍሬያቸው ታውቋቸዋላችሁ። በሰማይ ያለውን የአባቴን ፍቃድ፣ ቤት ያለው በሰማይ ያለውን የአባቴን ፍቃድ የሚያደርግ እንጂ ምን የሚል ቤት ያለው በሰማይ ያለውን የአባቴን ፍቃድ የሚያደርገውን እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። 4 ነጥብ። ምን ይውጣል? 4 ነጥብ። የጌታን ስም የሚጠራ ይድናል። የታል? አይልም፣ አላለም። ይድናል አላለም። ይፈረድበታል። የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። አይገባ። ወደ እግዚአብሔር ቤት የሚገባው በፉከራ አይደለም፣ በቀረርቶ አይደለም። በየመንገድ ላይ ቆሞ ኢየሱስ ጌታ ነው እየተባለ ባፈጮልነት አይገባም። ወደ አፍ የሚገባ እንጂ ከአፍ የሚወጣ አረስም እያሉ ጭርግድ እያረክ እየበላ ሆዳ መስረቅ የለም። መዳን በጌታ ነው እያሉ በኃጢአት አመር ላይ እየተንደባለሽ እጸድቃለሁ ማለት አይቻልም። የጌታን ስም የሚጠራ ሁሉ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም።
ምን ይፈጠራል? ከዚህ በኋላ የሚገባ አይደለም፣ ፍጹም አይገባ መንግሥተ ሰማያት። ጌታ ሆይ ጌታ ሆይ የሚለኝ በዚያን ቀን አለ፣ አዳምጡ፣ በዚያን ቀን ብዙዎች ስንቶች በዚያን ቀን አለ። የትኛዋ ቀን? ጌታ በክብር እንደየሥራው ሊፈርድ በሚወጣበት ሰዓት ሊወለድ አይደለም፣ ሊሰቀል አይደለም፣ ሊራብ ሊጠማ ሊገረፍ አይደለም። እያንዳንዱን እንደየሥራው ሊከፍል በመጣ ጊዜ በዚያን ቀን አለ ብዙዎች አለ። አሁን ምድር አልበቃ ያላቸው በተለያየ ሀገራት ያሉ በዓለማችን ላይ 22,000 ቤተ ሃይማኖት አለ። በኢትዮጵያ ውስጥ 5,000 ቤተ ሃይማኖት አለ። 5,000። ስለዚህ ምን አለ? ብዙዎች አላቸው። አየው፣ ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግምን? ይሉኛል። በማስም እነሱ ሚስ በምንድን ነው? በጌታ ስም ድነሃል፣ በጌታ ስም ድነሻል እያሉ በስምህ ብዙ ትንቢት አልተናገርንምን? ትንቢት እናገራለን ይላሉ አይሉ? ነቢያቶች ይላሉ አይሉ? አዳራሽ ባትሄዱም በሶሻል ሚዲያ ያላችሁ ትንቢት እናገራለን የሚል ታሪክሽ ተቀየረ፣ ታሪክ ተቀየረ። ስለዚህ እንዲህ አለ፣ በስምህ አጋንንት አላወጣንምን? አንድ በስምህ ብዙ ታምራት አላደረግንምን? በስምህ ትንቢት አልተናገርንም ይሉኛል። ያን ጊዜ ከቶ አላቃችሁ። ምን አለ? አላቃችሁ። በአዳራሽ ትንቢት ተናግሬያለሁ፣ አጋንንት አስወጥቻለሁ፣ ብዙ ታምር አድርጌያለሁ፣ አይሰራ። አላቀም ከመባል መድኃኔዓለም የሚጠብቀን ወገኖች፣ አላቃችሁ፣ ከቶ አላቃችሁ። እናንተ አመፀኞች አለ ጨራሽ መጽሐፉ፣ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ አለ። ከኔ ራቁ። ራቅ፣ ሐሰተኛ ነህ፣ አታላይ ነህ፣ አሰናካይ ነህ። ራቅ፣ አላቃችሁ። የምንጾመው፣ የምንጸልየው፣ የምንሰግደው፣ የምንማጸነው እግዚአብሔር ያከበራቸው የምናከብራቸው እግዚአብሔር ፊት ላለመራቅ ነው። ከፍርዱ እንዳይደርስብን ነው። ወደ እሳቱ ላለመጣል ነው፣ ላለመቆረጥ ነው፣ እሾህ ኩርንችት ላለመባል ነው። እናንተ አባቴ ብሩካኖች ዓለም ሳይፈጠር ያዘጋጀውላችሁ መንግሥተ ሰማያት ውረሱ የሚለውን ድምፅ ለመስማት ነው። ሌላ ምንም አይደለም ወገኖች፣ ሌላ ምንም አይደለም። ስለዚህ እየተነጋገርን የመጣንበት ይሄ ነው። ከዛ በኋላ ያየነው ነገር ቢኖር ከታች ወረድ ብለን እንግዲህ ስለዚህ ከፍሬያቸው ታውቃቸዋላችሁ ካለ በኋላ አላቃችሁም ብሎ ያስወግዳል። ስለዚህ ይህንን ቃሌን ሰምቶ አለ። ስለዚህ ይህንን ቃሌን ሰምቶ የሚያደርግ ሁሉ ቤቱን በዓለት ላይ የሰራ ልባም ሰው ይመስላል አለ። ይህንን ቃሌን ሰምቶ አለ። ትእዛዙን እናት አባትን አክብር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከአስርቱ ትእዛዛት መካከል አንደኛው የመጀመሪያው ምንድን ነው? እናትና አባትን አክብር። እናትና አባትን አክብር ብሎ የእኛን እናት እንድናከብር ያደረገ የእሱን እናት ደግሞ እንድንሳደብ ይፈቅዳል? እንዲያምላክ ይፈቅዳል? ወላጅ እናትን አክብር ካለ እናትን እኮ አለም አባትን አክብር ካለ ቅዱሳን አባቶቻችን እንድናከብር እግዚአብሔር አዞናል። እናቱ ድንግል ማርያም እንድናከብር አዞናል።
የእኛን እናት ካከበርን የአምላክን እናት የማክበር ግዴታ አለብን። ማን ያዘዘን ከተባለ መጽሐፉ። ስለዚህ ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ልባም ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያንን ቤት ገፋው። በዓለት ላይ ስለተመሰረተ አልወደቀም። በዓለት ላይ ዓለት የተባለው ጾም፣ ጸሎት፣ ስግደት፣ ምጽዋት፣ በጎ ሥራ ዓለት አልተበገረም ማለት። ብዙዎች ክራቸውን በጥሰው የሚሄዱት፣ ብዙዎች ወደ መናፍቃን ሃይማኖት የሚቀይሩት ቤታቸው በአሸዋ ላይ ስለተመሰረተ ነው። ሕይወት ስለሌለው፣ ቤዝ መሰረት የለው፣ ወንጌል ስላልተማሩ። አይታችኋል። አንዳንድ ሰዎች እኔ ድሮ ኦርቶዶክስ እያለሁ አጨሳለሁ የሚል ሰው አለ። እንደ ትልቅ ጀብድ ኦርቶዶክስ እያለሁ አጨሳለሁ፣ ኦርቶዶክስ እምነት እያለሁ ጫት እቅም ነበር፣ ኦርቶዶክስ እምነት እያለሁ ሰካራም ነበርኩኝ፣ ኦርቶዶክስ እምነት እያለሁ ጠንቋይ ቤት ሄድ ነበረ፣ ኦርቶዶክስ እምነት እያለሁ ያመነዝር ነበረ የሚሉ አሉ። አልሰማንም? አሁን ጌታን ሲቀበል ግን ጌታን ሲቀበል ግን ሁሉ ነገር እርግፍ አድርጌ ተኩኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጪሱ፣ ቃሙ፣ አመንዝሩ፣ ስከሩ ትላለች ብላ ታስተምራለች። መጥቶ የማይማር ሰው ነው ቤተክርስቲያንን እንከን ፈልጎ የሚሳደብ። አይደለም መስረቅ፣ አይደለም ማጨስ። ቤተክርስቲያን የምታስተምረው ባልንጀራን ውደድ ብላ ነው። ባልንጀራ እንደራስ አድርገህ ውደድ። አይደለም መስረቅ፣ አትመኝ ትላለች። ማን? ኦርቶዶክስ። የባልንጀራን ንብረት አትመኝ፣ አትመኝ። እስከዚህ ድረስ ነው የምታስተምረው፣ እስከዚህ ድረስ። ስለዚህ በዓለት ላይ ስለተመሰረተ አልወደቀማ። ብዙ ክርስቲያኖች እናት አባታቸው መናፍቅ ሆኖባቸው ልጆቻቸው ጠንካራ ነው፣ በቃ የማይነቃነቁ። ወይ ደግሞ አንዳንድ እናቶች ልጆች ወልደው የሚጠሯቸው ልጆች የሚረዷቸው ልጆች ወደ ሌላ ሃይማኖት ወደ መናፍቃን ገብተው እናታቸው ነይ ወደኛ እምነት ሲሏቸው የእናንተ እርዳታ ይቀርብኛል እንጂ እኔስ ሃይማኖቴን አልቀይርም ብለው የሚቆማሉ። እነዚህ ሰዎች ዓለቶች ይባላሉ። በዓለት ላይ ቤታቸው የተመሰረተ። ንፋስም መጣል፣ የመናፍቃን ንፋስ። ጎርፍም መጣ፣ የጥቅም ጎርፍ፣ የጥቅም ጎርፍ መጣ። ንፋስም ነፈሰ፣ ዝናብም ዘነበ፣ ቤቱን ገፋው። ግን በዓለት ላይ ስለተመሰረተ አልወደቀም፣ አልወደቀም። ይህንን ቃሌን ሰምቶ የሚያደርግ ሰው ሁሉ ቤቱን በአሸዋ ላይ፣ ይህንን ቃሌን ሰምቶ የማያደርግ ሰው ሁሉ፣ ይህንን ቃሌን ሰምቶ የማያደርግ ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰው ይመስላል። ሰነፍ ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያንን ቤት መታው፣ ወደቀ፣ አወዳደቁ ታላቅ ሆነ። ወደቀ ማለት ራሱን ጣለ፣ ከዳ፣ በጎ ነገር ጣለ፣ ቅድስናውን ጣለ፣ ቅድስናዋን ጣለች፣ ልጅነቷን ጣለች፣ ልጅነቱን ጣለ። ሰይጣን መጥቶ ገፋው፣ አወዳደቁ የከፋ ሆነ። አወዳደቁ የከፋው ለምንድን ነው? ጌታ በክብር ሲመጣ ወደ እሳቱ ስለሚጣል፣ ሌላ ምንም አይደለም። አወዳደቁ የከፋ ሆኗል። አወዳደቁ የከፋ ሆኗል ወገኖች፣ አወዳደቁ የከፋ ሆኗል። ስለዚህ ነው አወዳደቃችን የከፋ እንዳይሆን ቤተክርስቲያናችን ጠንቅቃ ድጋሚ የምትመክረን የምታስተምረን። ለዚህ ነው መነሻችን የበግ ለምድ ለብሰው ከሐሰተኛ ነቢያት ተጠበቃለሁ። መች ተለመደና ከተኩላ ዝምድና። ርዕሳችን ይሄ ነው። መች ተለመደና ከተኩላ ዝምድና። ተኩላ ከባድ ነች። እንቅልፋም እረኛ ታገኘ ከባድ ነው። ተኩላ እንቅልፋም እረኛ ካለ
በጎችን መስላ የምትመጣው በጎች መስላ የበጎችን ቆዳ ለብሳ። ስለዚህ ንቁ እረኛ በጎችን ያሰማራና ከፍ ያለ ቋጥኝ ወይም ድንጋይ ላይ ቆሞ ዱላውን ይዞ ይጠብቃል። በግ የዋለችና ሳርሳሯን ስትግጥ በውስጧ ተኩላ ይመጣል። መጥቶ ከቁጥር እንዳያገል ተኩላ ምንድነው የሚያደርገው? ስጋውን አይበላ፣ ደምን ነው መጥቶ የሚሄድ። ምንድነው መጥቶ ይሄዳልኳቸው? ደምን ሩጦ የሚይዘው ጉሮሮን ነው። ጉሮሮን፣ ጅራት፣ እግር፣ ወገብ አይዝም። ተኩላ ሩጦ መጥቶ አንገትን ንቅ የሚያደርገው። በጎቹ ሩጠው እንዳያመልጡ እነሱን መስሎ ነው የሚመጣው። የእነሱን ቆዳ ለብሶ እንደነሱ አራት እግር አለው። እንደነሱ አራት እግር አለው። አራት እግር ወገኖች። ስለዚህ ተመሳስሏቸው መሃላቸው ይገባል። በግ ነው ብለው እነሱ ሳራቸውን ሲግጡ አጅር የመጣበት ዓላማ እነሱ ከቁጥር ማጉደል ነውና አንገታቸውን ሲጣርግ ይሄዳል። ደሙን ይመጣል። ስጋውን ደግሞ ለማን ይሰጣል? ለማን ይሰጣል? ለዱር አራዊት ሰጥቶ ይሄዳል። መናፍቃን ዓላማቸው ይሄ ነው። የመናፍቃን ዓላማ ይሄ ነው። እንደምንም ብለው ተማሙተው አንተን ከዚህ ቤተክርስቲያን ማስኮብለል ነው ዓላማቸው። ከዛ በኋላ አንተ ለማን አሳልፎ ይሰጣል? ልክ ተኩላ አንቆ ደሙን መጥቶ ስጋውን ደግሞ ለአራዊት እንደሚሰጥሉ አንተን የ80 40 ቀን ልጅነትን ያስሩና መጨረሻ ላይ አንተን ደግሞ ለዳቢሎስ ያስረክቡሻል። ስለዚህ ተጠንቀቁ ወገኖች። እንዲህ ይላል የማቴዎስ ወንጌል ምዕራፍ 26 ቁጥር 47። ይህንን ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ። ከነሱ ጋር ሕዝቡም ሴፍና ጎመዱን ይዞ መጣ። ኢየሱስም መምህር ሆይ አለ። ይሁዳም መምህር ሆይ ሰላም ለአንተ ይሁን አለው። ኢየሱስም ስለምን ነገር መጣ አለው። ስለምን ነገር መጣ? ከ12ቱ አንዱ ይሁዳ መጀመሪያ ምን ብሏል? ጌታን ለመሸጥ ተስማምቷል። መጀመሪያ ምን ሆኗል? አቤት ለመሸጥ ተስማምቷል፣ ተዋውሏል። በመካከላቸው በሚይዙትና በይሁዳ መካከል አንድ ስምምነት አለ። ወንጌላዊ ቅዱስ ዮሐንስና መድኃኔዓለም በመልክ ይመሳሰላል። ስለዚህ ጸሐፍት ፈሪሳውያን ግራ ገባቸው። ምናልባት ክርስቶስን ያዝን ብለን ባይሆንስ፣ ሌላ ቢሆንስ፣ ደቀ መዛሙርቱ ቢሆንስ እያሉ ግራ ይጋቡ ነበር። ስለዚህ ደካማ ጎን ፈለጉ። ቆይ በእነሱ መሃል ውስጥ አሉ ብንገባስ አሉ። በእነሱ መሃል ብንገባስ ደካማ ሰው እንፈልጋሉ። ከሐዋርያት መካከል ደካማ ሰው አይጠፋም። እንሰልል፣ እንከታተል አሉ። እያደቡ ያጠኑ ጀመረ። ዛሬ መናፍቃን እንዲህ ነው የሚያደቡ። ወንድሜ ዝም ብለው መጥተው ሃይማኖትን አያስክዱሽም፣ ሃይማኖትን አያስክዱም። ያጤናሃል። በእምነት ምን አይነት ስሜት አለ? ለሃይማኖት ምን ያክል ይቆረቆራል? ስርዓት ይጠብቃል ወይ? ይጾማል፣ ይጸልያል ወይ? በእምነቱ አይደራደርም ወይ? ከኋላ ይሰልላል። ዝም ብሎ መጥቶ አይደለም ወደ ሙንፍቅና የሚከት። ስለዚህ አጠኑ። በመካከል ደካማ ሰው ተገኘ። 11ዱ ጠንካራ ሆኑ። ከ12ቱ አንዱ ይሁዳ ደካማው ተገኘ። ድክመቱ ምን ነበረ? ብር መውደድ። እንደ ዛሬው እንደኛ ቤት ብር መውደድ። ወንጌል ሲባል በቃ ወንጌል ሰዓት በቃ ሰዓት ነው። ብር ሲባል ቀጥል በደንብ ግፋበት። ይሄን እንገነባለን። ግን የምዕመናን ቤተ መቅደስ እየፈረሰ
እኛ እዚህ ቤተክርስቲያን ስንገነባ ትውልዱ እየፈረሰብን ሄደ። አመለጠ ትውልዱ ወደ መናፍቃን እየሄደ በወንጌል ሳይገነባ ሳይታነጽ ትውልዱ አመለጠ። እና ጅሬን ብልጽላቸው ተውት፣ እነሱ ይገንቡ፣ ትውልዱን ከያዝን በኋላ መልሰን እንገባለን፣ የራሳችን ማንም አይከለክልም ይላሉ ዛሬ። ስለዚህ ይሁዳ ብር የሚወድ ሆኖ ተገኘ። ጠጋ አለው ይሁዳ ጌታን አሉ። የትኛው እንደሆነ ግራ ገባን ሲሉ ጌታን አሳልፌ ብሰጣቸዋል ከዮሐንስና ጌታን ለይቼ እኔ ስለማቅ ካደረበት አብሬ እያደርኩ ከዋለበት አብሬ ስለምውል አውቀዋለሁ፣ አምላኬን መምሬን አውቀዋለሁ፣ እውነተኛውን አምላክ አውቀዋለሁ። ግን አሳልፌ ብሰጣችሁ እናንተ ምን ትሰጡኛላችሁ? ምን ትሰጡኛላችሁ? እነሱ 30 ዲናር 30 ብር ቆጠሩለት፣ ከረጢቱ ከተቱለት። ከዛ በኋላ ይሁዳ ምን አለ? ብልጥ ነው። ይኸውላችሁ ተንደርድሬ ሄጄ ይኸውና ጌታ ብዬ አልሰጥም፣ ሞኛችሁን ፈልጓል፣ አልሰጥም። መንገድ ላይ የማገኘውን ሁሉ አልስምም፣ መንገድ ላይ የማገኘውን ጓደኞችን ሁሉ አቅፌ አልስምም። እንዴት ዋላችሁ እያልኩ ነው የምሄደው። ጌታ ጋር ስደርስ ግን አለ አምላክ ጋር ስደርስ እቅፍ አድርጌ የምስመው ምልክት ይሆናችሁ እሱ ክርስቶስ ነው። እንዳያመልጣችሁ ያዙት። ቢያመልጥ እኔ ተጠያቂ አይደለሁ፣ ብሩን አልመልስም አለ። ምልክት አስቀመጠ። እነዛም ጸሐፍት ፈሪሳውያን ይሁዳን ዝም ብለው በርቀት ይከታተሉ ጀመር። ሁሉንም እንዴት ዋላችሁ ማለት ጀመር። ያለሄደ ልክ ጌታ ጋር ሲደርስ ጠጋ አለና መምህር ሆይ ጌታ ሆይ አለው። ቃላቱ ያምራል። ጌታ ሆይ መምህር ሆይ ሰላም ላንተ ይሁን አለው። መጣ ጠምጠም አለ። ተጠምጥሞ ከሚሸጣችሁ መድኃኒዓለም ይጠብቀን ወገኖች። ተጠምጥሞ ከሚሸጠን እግዚአብሔር ይጠብቀን። እሾህ ከጭቃ እሾህ መድኃኒዓለም ሲሰውረን ወገኖች፣ ከባድ ነው። ስንቶቻችን እየተሳምን ተሽጠናል። ስንቶቻችን በወዳጆቻችን ተገፍተናል። ወዳጅ ባልናቸው ስንቶቻችን ተዋርደናል። ወዳጅ ባልናቸው ስንቶቻችን ቀናችን ተበላሽቶብናል። ስንቶች እንጀራችን ተበላሽቶብናል። ወዳጅ ባልናቸው ጓደኛዬ እኮ ያልናት ነው ጠጋ አርጋ ትዳራችን ያስፈረሰችን። ትኖራላችሁ እዚህ ውስጥ በጓደኛችሁ በታማኝ ጓደኛ፣ እሷ የመከራ ጓደኛዬ፣ የችግር ቀን የልጅነት ጓደኛዬ ነች ብላችሁ ቤታችሁን ጓዳችሁን አሳይታችኋት እናንተ ዞር ስትሉ ግን ከእናንተ ባል ጋራ የማገጠች ትኖራለች። ወይ ካንተ ጓደኛዬ ነው ያልከው፣ አብሮ አደጌ ነው ያልከው፣ የችግር ቀን ደራሽ ያልከው ቤትን ጓዳህን ሚስትን እንደ ወንድም አድርገህ እንደ ወንድም አይተህ ስትሄድ ሚስትን ያማገጠብህ ትዳርን የፈታ ሰው ትኖራላችሁ። ቤት ይቁጠረው፣ እኔ አላውቀውም፣ እግዚአብሔር ግን ያውቃል። በወዳጅ የተገዳህ መጀመሪያ እቅፍ አድርጌ የምስመው እሱ ነው እንዳያመልጣል። ጌታ ሆይ መምህር ሆይ ሰላም ላንተ ነው አለው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያውቃልና ይሁዳ አለው ክርስቶስ። ይሁዳ አልሳምከኝም ነከስከኝ አለው። አልሳምከኝም ነከስከኝ፣ ስለምን ነገር መጣህ አለው። ምንድን ያለው? ስለምን ነገር መጣህ? ዛሬስ መናፍቃን ስለምን ነገር መጡ? ድንግል ማርያም መጣ አትፈልግም አለው። መናፍቃን ለምንድን ነው ወደኛ የመጡት? ቅዱሳን አያስፈልግም አለው። ሊነክሱን ሊያስነክሱን በዲያብሎስ ለምን ይሯሯጣሉ? ለዚህ ነው መች ተለመደና ከተኩላ ዝምድና ብለን ርዕስ ያነሳንለት። ተኩላዎች፣ ነጣቂዎች። ይሁዳ
እየተቅለሰለሰ ነው የመጣው። እየተቅለሰለሰ አፉ እኮ ይጣፍጣል። እየተቅለሰለሰ ዛሬ ወንድሞቻችን በየመንገድ ላይ ያሉት ጌታን ተቀበል የሚሉት እየተሳደቡ እየፎከሩ በጉልበት በእርግጫ ነው እንደሚሰብኩት ነው እንዴ? ወንድሜ ብለው እኮ ነው። ወንድሜ ጌታ እኮ ይወድሃል። ሰላም ላንተ ይሁን። የጌታ በረከት ይብዛልህ። ጌታ ይባርክህ። ጌታ ይባርክህ። እንደው ባስ ነው የምጠብቀው። እኔም እኮ ባሷን ነው የምጠብቀው። እኔ የምጠብቀው ባቡር ነው ስትለው እኔም እኮ ባቡር ነው የምጠብቀው። ግን ባቡር እስኪመጣ ባሷ እስክትመጣ ሃይገሩ እስኪመጣ ትንሽ የእግዚአብሔርን ቃል ብንነጋገር ቅር ይልሃል፣ ቅር ይልሻል። በትትና ይመጣሉ፣ በማባበል በማቆላመጥ ይመጣሉ። እንደነዚህ እንደ ይሁዳ ነካሽ ከሆኑ ወገን ልትለይ ይገባል። እነዚህ ማለት እባቦች ናቸው። መናፍቃን ማለት እባብ። ይሄን ታውቃላችሁ? እባብ ታውቃላችሁ? እባብ ታውቃላችሁ? እስኪ የሚያውቅ ሰው የማታውቁ አትገደዱ። እባብ የምታውቁ ያልኩት እባብ ማወቅም ግድ ነው። ዘመኑ እባብ አይደለ እንዴ? እባብ እኮ የበዛበት ዘመን እኮ እባብ የበዛበት። ከጎረቤቶቻችን እባብ የሆነብን ጎረቤት የሉ። ከጓደኛ እባብ የሆነብን ጓደኛ የለም። በስራ ቦታ እባብ የሆነባችሁ ሰው የለም። መርዝ የሚተፋ እባብ በቤተ ክርስቲያናችን እባብ የለም። ኧረ በደንብ አለ። እባቦች በዝተውብናል። በቀሚሳችን ውስጥ እባብ አለ። ቀሚሳችን ቆባችን ያደረጉ እባቦች አሉ አሉ። የቀን ጉዳይ ነው። እባብ ቀንድ አለው፣ ቀንድ አለው አለው። ይኮሰኩሳል፣ ይጎረብጣል። ደስ ይላል። ለስላሳ እኮ ነው ቆዳው፣ ልስልስ ያለ እንደ ተልባ፣ እንደ ተልባ ልስልስ ያለ እኮ። እንደውም ሲሄድ እኮ ደስ ይላል። እንዲህ ያለ ውንጭፍ 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 እያለ ደስ ይላል። ግን ለስላሴ ያምራል። ቀንድ የለው፣ አይኮሰኩስ። ያዝ አድርገን ኪሳችን ውስጥ ብንከተው ደስ ይላል። ግን እንፈራው አንፈራው፣ እንፈራው አንፈራው። ለምን? ቀንድ አለው እንዴ? የለውም ብላችሁ አይኮሰኩስ፣ አይጎረብጥ። ምኑን የፈራ ነው? ምኑን የፈራ ነው? መርዙን መርዙን። አሁን እኮ እኛ የሸሸነው እኮ ስለሚወጋን አይደለም፣ ስለሚጎረብጠን አይደለም፣ ስለሚኮሰኩሰን አይደለም። በውስጡ ያለው መርዝ ነው። እኛ መናፍቃን የጠላናቸው እነሱን አይደለም። እነሱማ ወንድሞቻችን ናቸው፣ እህቶቻችን ናቸው፣ በእድሜ ከፍ ያሉት እናት አባቶቻችን ናቸው። ግን የጠላ ነው በውስጣቸው ያለውን ርኩስ መንፈስ የጠላ ነው። በውስጣቸው ያለውን አጋንንትን የፈራ ነው። መርዝ አለ። ጌታን ተቀበል እያሉ ግን ራሳቸው ጌታን ያላወቁ። ስለዚህ ስለምን ነገር መጣህ አለው። ነከስከኝ እንጂ አልሳምከኝም አለ። ዛሬም ወንጌል የሚሰብኩ እየመሰላቸው ከብርሃን ወደ ጨለማ የሚወስዱን ብዙ መናፍቃኖች በዝተውብናል። ብዙ መናፍቃን ከቤተ መቅደስ ይልቅ ወደ አዳራሽ ሊወስዱን የሚያኮበኩቡ ብዙ መናፍቃኖች አሉ። የሳሙ እየመሰላቸው ግን የሚናከሱ፣ ወደ ብርሃን የወሰዱ እየመሰላቸው ግን ወደ ጨለማ የወሰዱ፣ ወደ ጣፋጭ ወንጌል ከማምጣት ይልቅ ወደ መራራ የሚወስዱ ብዙ አሉ፣ ብዙ አሉ። ወገኖች ከእንደነዚህ አይነት ልንጠነቀቅ ይገባል። ዛሬም ጌታ ኢየሱስ ክርስቶስ ለዚህ ነው ይሁዳን ስለምን ነገር መጣህ ያለው ያለ ምክንያት አይደለም። እንዲህ ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 3 እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው
ወደ እርሱ ቀረቡ። ማን? ደቀ መዛሙርቱ ወደ እሱ ቀረቡ። ንገረን አሉት። ሁሉም ነገር አዩ። ከዋለበት እየዋሉ ካደረበት እያደሩ ሁሉም ነገር ተገነዘቡ። ከዛ በኋላ ጌታ ኢየሱስ ክርስቶስ እንዲህ አለ፣ ጥቂት ቀን አለ ታዩኛላችሁ፣ ጥቂት ቀን አለ አታዩኝም፣ ከዚህ በኋላ ወደ አባቴ እሄዳለሁ አለ። ጥሏቸው እንደሚሄድ አወቁ። ጥሏቸው እንደሚሄድ በቃ ስራውን እንደጨረሰ አወቁ። በምድር ላይ ሁሉን ነገር ሕግን ስርዓትን ሰርቶ አስረክቧቸው ሊለያቸው ደረሰ። ስለዚህ ሐዋርያቶች ከነከናቸው ቀኑ ሲቃረብ ሊለያቸው ሲል። ስለዚህ ምን አሉ? እነሱም በደብረ ዘይት እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ከሕዝቡ ተለይተው ከዛ ከ5,000 ሕዝብ ወይም ከ5 ገበያ ሕዝብ ተለይተው ወደ እሱ ጠጋ አሉ። ሚስጥረኞች አሉ። ጠጋ ለብቻቸው ወደ እርሱ ቀረቡና ንገረን አሉት። ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው? ንገረን፣ ይህ መቼ ይሆናል? የመምጣትህና ምንድን ያልኳቸው? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው? የመምጣት ምልክት፣ ከዛ የዘመን ፍጻሜው፣ የዓለም ፍጻሜው መቼ ነው? ንገረን እንድንጠነቀቅ። ከዚህ በኋላ መቼ መጥተህ አትወለድም፣ ወጥተህ ተወልደህ አትሰቀልም፣ አትገረፍም፣ አትቸነከርም፣ ልትፈርድ ነው የምትመጣው። ስለዚህ የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው? ምልክቱን ንገረን እንድንጠነቀቅ፣ ተጠንቅቀን እንድናስጠነቅቅ፣ ተምረን እንድናስተምር፣ ቆመን እንዲቆሙ እንድናረግ፣ እንዳንንገዳገድ። በእምነት ተንገዳግደን እንዳታገኘን፣ ወድቀን እንዳታገኘን ንገረን። የመምጣትህና የዓለም መጨረሻ ምልክቱ ምንድነው አሉት። ምንድነው አሉት። ኢየሱስም እንዲህ አላቸው። አሁን ካርታ ሰጣቸው። ካርታ በሚገባችሁ ቋንቋ አልተርጎሙ ብዬ ነው። ወታደር መጀመሪያ ይመለመላል፣ ስልጠና ይወስዳል፣ ስላተኳኮሱ ስለ ሁሉ ይሰጠዋል። ከዛ በኋላ ወደ ጦር ሜዳ ነው የሚላከው። ወደ ጦር ሜዳ ሲላክ ምን እንደሚደረገው ምን ያደርጋል? በብርጌድ ሲላክ መሪ አለ፣ ሻምበል የሚባል አለ። ሻምበል የሚመራ ጦሩ ሰራዊትን የሚያሰማራ ለሱ ይሰጠዋል። ካርታ ይሰጠዋል። ካርታ፣ የውጊያ ካርታ፣ ጠላት የቱ ጋር እንደሰፈረ፣ ዙሪያው ላይ የቱ ጋር መድፍ እንዳለ፣ በየት በኩል ቢገቡ ጠላትን እንደሚማርኩ የሚያሳይ አቅጣጫ ይሰጣል። ያንን ካርታ እያየ ሻምበል ይመራል። በዚህ ጋር ግቡ፣ የጠላት ምሽግ በዚህ ጋር ስለሆነ በዚህ ጋር እንዳትሄዱ፣ ፈንጅ ተቀብሯል፣ ስለዚህ በቆረጣ ሂዱ ይባላል። በተሰጣቸው ከሄዱ ስኬታማ ምርኮ ይማርካል። ካርታው ተሰጥቶት ተርጓሚው ወይም በምን አለበኝነት ችግር እሱን እያነበው ጊዜ ከምገል ራሴ በፈለኩበት ሄዳለሁ ካለ ነው የሚፈነዳል እዛው። ስለዚህ ኢየሱስ ክርስቶስ ለደቀ መዛሙርቶቹ ካርታ ሰጣቸው፣ የማስጠንቀቂያ የዓለም መጨረሻ ምልክቱን። ቀኑን ባይነግራቸው በዚህ ቀን እመጣለሁ ብሎ ቀኗን ቁርጥ አድርጎ ባይነግራቸው ምልክቶቹ ዋዜማ ለነገ በዓል ዛሬ ዋዜማ እንደሚቆም የዓለም መጨረሻ ዋዜማ ነገረ። ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ቁጥር 1 ምን? ሁላችሁ ንገሩኝ። ምን? አንድ ላይ ንገሩኝ። ምን? ማንም እንዳያስታችሁ ተጠንቀቁ። ቁጥር 1 መመሪያ፣ ማንም እንዳያስታችሁ
ማንም ሰባኪ በመጣ ጊዜ ትምህርቱን ሰምታችሁ ተከተሉ አይደለም ያለው። ማንም እንዳያስታችሁ። ቁጥር 1 እንዳያስት ማለት ምን ማለት ነው? እንዳያሳስታችሁ። የ80 40 ቀን ልጅነትን እንዳያስጥል፣ ከመርከቡ እንዳያስወርድ፣ ከቅዳሴ እንዳያርቅ፣ ከንስሐ አባት እንዳያወጣ፣ ከቅዱሳን ፍቅር እንዳይለይህ ተጠንቀቅ። እኔ አይደለሁም፣ መጽሐፉ ነው በእናንተ እጅ ያለው። መናፍቃን ዛሬ መጣችሁ ከሆነ የተጋበዛችሁ እንግዶች እናንተ ያለ መጽሐፍ ቅዱስ ነው። ሙሉ ኪዳን አልጠቀስኩም። አዲስ ኪዳን ብቻ ስለምትል በአዲስ ኪዳን የምንማማር እስካሁን ድረስ እየተነጋገርን የመጣነው በሱ ብቻ ነው። አዲስ ኪዳን ብላችኋል። በአዲስ ኪዳን የምንዳኘው ማንም እንዳያስታችሁ ተጠንቀቁ ነው የተባለው። ይቀጥላል መመሪያ 2 ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና። ምን ንገሩኝ? ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና በስሜ ብዙዎችን ያላችሁ ብዙዎች እንደ አሸን ይበዛል ይፈልፈላል። እንደ አሸን በዓለማችን ላይ 22,000 ቤተ ሃይማኖት አለ ብያቸዋል። ድርጅት የተፈለፈለ በኢትዮጵያ ውስጥ 5,000 አለ ብያቸዋል። የተፈለፈለ ይሄ ሁሉ የመጣ በማን ነው? በማስም ነው የመጡት። አቤት እኔን ተቀበል ብለው የመጡት እንዴ? እኛን ተቀበል ነው የሚሉት እንዴ? ጌታን ተቀበል እያሉ የመጡት በማስም መጡ። በጌታ ስም በማስም መጡ። በክርስቶስ ስም ምን ይዘው? መጽሐፍ ቅዱስ ይዘው። የበግ ለምድ የተባለው ስም ነው። በግ ቆዳውን ይዘዋል። ልክ የበግ ለምድ ተኩላው የበግ ለምድ ለብሶ እንደሚወጣ ሁሉ አማኝ መስለው መጽሐፍ ቅዱስ ይዘው ይመጣሉ። አማኝ መስለው ጌታን የሚሰብኩ መስለው ሞቱን፣ ግርፋቱን፣ ስቅላቱን፣ ልደቱን የሚተርኩ መስለው የበግ ለምድ ይዘው ይመጣሉ። መጽሐፍ ቅዱስን የማያምኑበት ኃይሉን የካዱ ከሃዲያ ይመጣሉ። በስሜ ይመጣሉ። ስለዚህ ብዙዎችንም ያስታሉ አለ። ምን ያደርጋሉ? ብዙዎችን ያስታሉ። ብዙዎች ጥቂት ሰው አለም የተባለ ብዙዎች ያስታሉ። በአዳራሻቸው ብዙ ከሃዲያን ልታዩ ይገባል። መደንገጥ ግን አያስፈልግም። ልደነግጡ አይገባም። ውይ ይሄ ሁሉ ወይ አንዳንዴ ኮንሰርት ብለው መስቀል አደባባይ ወይም ደግሞ ስቴዲየም ሲያዘጋ አቤት ብዛታቸው። ታዲያ ምኑን ተረፈ ኦርቶዶክስ ይሆናል? የእናቴ ልጅ ትንቢቱ ከሚያልፍ ሰማይ ምድር ቢያልፍ ይቀላል ብሏል። ቃል ይፈጸም ዘንድ ግድ ነው። ብዙዎችን ያስታሉ አለ እንዳሸን። ለዚህ ነው ዛሬ መሪጌታው፣ መነኩሴው፣ ዲያቆኑ፣ መምህሩ፣ ቆራቢው የሚኮበልለው ወደ ምናፍቃን አዳራሽ። አንተ ብዙዎች አለ ይወጣል። ብዙዎችን ያስታሉ። ዓላማቸው ግብ ይመታል። እቅዳቸው ይሳካላቸዋል። ግን አያዋጣም። የይሁዳ ጉዞ ነው። የይሁዳ ጉዞ አያዋጣም። የዴማስ ጉዞ አያዋጣም። መኮብለል አያዋጣም። ያስታሉ። ሶስተኛው የጦርን ወሬ ትሰሙ ዘንድ አላችሁ። የጦርን ወሬ ትሰማላችሁ። ዛሬ በየአቅጣጫው የምናየው ጦርነት ነው። በተለያየ ሀገር እኔ በልጥ ነው፣ እኔ አሸናፊ ነው። ጦርነት ነው ያለው። ሰላምን የሚሰብክ የለም። የአሜሪካ ፈላስፋ ሰዎች አሜሪካ ተቀምጠን
ብዙ ሳንደክም ኢትዮጵያን የምንረዳበት ዳቦ የሚያቀብል መሳሪያ እንስራ አይደለም የሚሉት። አሜሪካ ተቀምጠን ኢትዮጵያን እንዴት አድርገን እናጥፋት የሚሉን የሚፈላሰፉት ዳቦ የሚሰጡበትን መሳሪያ ሳይሆን አፍሪካን እንዴት አድርገን ከድህነት እናውጣት ብለው ሳይሆን የሚፈላሰፉት ወይም የሚሰሩት ነገር ሁሉ አሜሪካ ተቀምጠን ዓለም እንዴት አድርገን እንቆጣጠር፣ ዓለም እንዴት አድርገን እናጥፋ የሚል መሳሪያ ይሰራሉ እንጂ ለአፍሪካ ሀገር ዳቦን እዚህ ቁጭ ብለን ወርውሮ የሚያቀብል እንዴት አድርገን እንስራ የሚል ሰው የለም። የጦር ወሬ እየሰማን ያለ ነው። ዋዜማው ነው። ሰላም አለ የሚባልበት ሀገር የለም። ጦርንም የጦርን ወሬ ተሰሙ ዘንድ ሁላችሁም ሊሆን ግድ ነው። ተጠበቁ፣ አትደንግጡ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ዳሩ ግን መጨረሻው ገና ነው። ይሄ ዋዜማ ነው፣ ገና ነው። ይቀጥላል። አራተኛው ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። ረሃብ፣ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ይሄ ነው ዛሬ እኔ በልጥ በየጫካ የሚገዳደለው ለስልጣን ነው፣ ለወንበር ነው፣ ሽጉርጁ ይሄ ነው። መገፋፋት ነው፣ እርስ በርስ እኔ በልጥ ነው። ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው አለ። የምጥ ጣር መጀመሪያ ናቸው። እዚህ ጋር ላቁመው። እዚች ላይ ያቆምኩት የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ ቆሜዋለሁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ አቆሜዋለሁ። እነዚህ ሁሉ አለ የምጥ ጣር መጀመሪያ ናቸው። የምጥ ምጥ ምንድን ነው? ያረኔ ምጥ አላቅም ትል ይሆናል። የወለደ ግን ያውቀዋል። ምጥ ማርገዝ ቀላል ነው። ዋናው አምጦ መውለዱ ነው። ዛሬ ላለማመጥ ምጥን ህመሙ እንዳይሰማቸው አምጦ ላለመውለድ ቴክኖሎጂውን ዘመኑን ብለው አንዳንድ እናቶች ልጆቻቸውን ሲወልዱ በቢላ ይሰነጠቃሉ። በምላጭ ሰንጥቀው ይወለዳል። ልጁ ሲወለድ ምላጭ ነው ቁጭ ይላል። ችግሩ ነው። እናት ሆዷን በምላጭ ታሰነጥቃለች። ልጁ ሲወለድ በምላጭ ስለሆነ የወጣው ምላጭ ነው ቁጭ። ምላጭ እናት አባቱን የሚያደማ ምላጭ አስቸጋሪ እኮ ነው። ከባድ ነው። ምጥ ማለት ሴት ልጅ ወሯ ሲገባ ቀኗ ሲቃረብ መጀመሪያ ሰውነቷ ትኩሳት ይለዋል። ጉልበቷ ብርክ ይለዋል። መቆም ያቅታታል። ወገቧ ይከዳታል። ከንፈሯ ይደርቃል። በዛን ጊዜ ወይኔ ያዙኝ፣ ልቀቁኝ፣ ልሙት፣ ልፈረጥ ካለች እንዴ ገና ዋናው ለምን ልትሆን? አሁን እኮ ገና ነው። መጣው ነው ያለ ሰው ልጁ መጣው እያለ ነው። ስለዚህ ገና ወገቤ አልቆም አለ፣ ተልፈሰፈሰ፣ እግሬ ከዳኝ፣ ከንፈሬ ደረቀ፣ እሳት ለቀቀብኝ ወይኔ ካለች ዋናው ላይ ምን ልትሆን ነው? የምጥ ዋዜማ ነው። ዋናው አለ። ትንፋሽ የሚያሰበስበው ዋናው ምጥ አለ። ጥርስ የሚያስለቅሰው አለ። ውጣ አልወጣም አለ። ውጣ አልወጣም መግፋት አለ። ማለት አለ። ከምጡ የተነሳ ከጭንቀቱ የተነሳ ከመከራ የተነሳ ከጎናችን ያለውን ሰው ዋጨዋለን። አይታወቀንም። ብንነክሰው ደስ ይለናል። ብረትም ይሁን እንጨትም ይሁን ጣፍ በደንብ አድርገን ይዙታል። አይቻልም። ከምጡ የተገላገሉ ይመስላቸዋል። ነገሮች አሁን ያለንበት ይሄ ዘመን ላይ ያለነው ምጥ ላይ ያለነው። ስለዚህ
ይሄ የምጥ ጣር መጀመሪያ ነው አለ። አሁን ይሄ መሬት ለመሬት መንሸራተት፣ የመሬት መንቀጥቀጥ፣ መገዳደል፣ መታረድ፣ መፈነቃቀሉ፣ ጦርነቱ፣ ስደቱ፣ ረሃቡ፣ ቸነፈሩ የምጥ ጣር መጀመሪያ ናቸው። ይሄ መጠንቀቅ ነው። በቃ አሁን ራስ የምታዘጋጅበት ሰዓት፣ ራስ ወለም ዘለም ትልበት አይደለም። ጊዜ ያለኝ እያልክ የምትሮጥበት ሰዓት አሁን ያለነው ደቂቃው አልቋል። ምን አልቋል? እግር ኳስ ተጫዋች 90 ደቂቃ ይሰጠዋል። ከዛ በኋላ በአንድም በሌላ መንገድ ሲወርቁ ሲቀየሩ የምትባክን ደቂቃ አለች። 90 ደቂቃ ከበኋላ የባከነ ደቂቃ ዳኛው ያሳያል። ረዳቱ የባከነ ደቂቃ ይላል። 5 ደቂቃ አሁን ያለንበት የባከነበት ሰዓት ላይ ያለ የባከነ ሰዓት ላይ በቃ የባከነ ደቂቃ በዛች በባከነ ደቂቃ ጎል አልገባ ብሎ ጀግና የሆነ ቲም 90 ደቂቃ ያላገባው በባከነ ደቂቃ ግን ያገባል። ወደ ፊሽካ ይነፋል፣ አለቀ ይባላል። ያን ጊዜ መቆጨት ነው። ወይኔ ለምን ሰዓቱ አለቀ ድቅ ይላል። ከዛ አይሰራም። 90 ደቂቃ ተሰጥቷል። በዛ ሰዓት ነበር ውጤት ማምጣት የነበረብን። በቃ አሁን ደግሞ የባከነ ሰዓት ሰጥቶናል። ንስሐ እንድንገባ፣ ስጋው ደግሞ እንድንቀበል፣ የቀማነው እንድንመልስ፣ የበደልነው እንድንክስ እድሜ ለንስሐ ሰጥቶናል። በቤቱ እንድንሰባሰብ፣ ከጃምቦ እንድንወጣ፣ ከቁማር ቤት እንድንወጣ፣ ካላስፈላጊ ሕይወት ወጥተን በቤቱ እንድንሰበሰብ እግዚአብሔር ጠርቶናል በባከነ ደቂቃ ውስጥ። ስለዚህ አሁን ያስፈልጋል። ስለዚህ ወንድሞቼ እባካችሁ አሁን በጎ ነገር መርጣችኋል፣ የሚበጃችሁ መርጣችኋል። እቺ ጊዜ አብቅታለች። እቺ ሰዓት አብቃ። ያለንባት ዘመን አሮጌ ልብስ ነች። አሮጌ ልብስ በሆነው ባለው ነገር ይቀደዳል፣ ጉልበት የለውም። ያለንባት ዘመን አልቃለች። እንጠንቀቅ፣ ራሳችን እናዘጋጅ። ቂም በቀል አንያዝ፣ እርስ በርስ እንዋደድ፣ አንገፋፋ፣ እንደጋገፍ። በተለይ እኛ ኦርቶዶክሳውያን እንበረታታ፣ እንደጋገፍ። ቁጥራችን እያነሰ ሄዷል። ተገለን አልቀናል፣ ታርደን አልቀናል። ቤተ ክርስቲያን አቃጠሉ፣ ሳር ቤተ ክርስቲያን ደሳሳ ጎጆ አቃጠሉ። ወርቃችንን ቅርሳችን እያወጣን አስፍተን ሰራን፣ አሳምረን ሰራን፣ አስፋፍተን። ቤተ ክርስቲያን ሲቃጠል ይቀራሉ ብለው ሞኞቹ፣ እኛ ግን አስፋፍተን ሰራን። አሁን እንደገና ደግሞ ቤተ ክርስቲያኑ ሲሰራ ተስፋ ለመቁረጥ ሲያዩ ደግሞ ማረድ ጀመሩ። እያረዱን ቤተ ክርስቲያን መምጣት ጀመርን፣ ማፈናቀል ጀመሩ። ብዙ መከራ አለ። በዓለም ካላችሁ መከራ አለባችሁ በመጽሐፍ። ስለዚህ እንጠንቀቅ። እቺን ጊዜ የምናሸንፈው ቤተ ክርስቲያን በመምጣት ነው። አውጣኝ በማለት ነው። አውጣኝ ከሚጠፉት አታርገን፣ ንስሐ ከሚገቡት እንጂ ፍሬ አልባ ከሆኑት አታርገን እያል ልንጸልይ ይገባል። እግዚአብሔር አምላክ ከሁላችን ጋር ይሁን። እቺን ሁልጊዜ ሊቀ ዲያቆን ዘማሪ ብዙአየሁ ተመስገን በመካከላችን ተገኝተዋልና ወንድማችን ዛሬ ያልተሳካለትም መሰለኝ ማለት ነው። እሺ ደግሞ የለት እገኛለሁ ብሎ ነበር፣ እንግዲህ ያልተሳካለትም ማለት ነውና እስኪ መዝሙር ስለሚል ድምጼ ግን አይመችም። እንዲሁ ብቻ ዘምሬ አቆማለሁ። የንስሐ ነው የምዘምረው፣ ግን ድምጼ እንዳያችሁት ነው። እንኳን ለዝማሬ ለስብከት ራሱ በግድ ነው ዛሬ ቆምኩት። ስለዚህ አንድ የንስሐ ዝማሬ አብረን ዘምራለን። ግጥሙን አብራችሁ ትላላችሁ ከኔ ጋር። ይሄ የምዘምረው የራሴ መዝሙር ነው። ቁጥር 3 ካሴቴ ነው፣ ገና አልወጣም። ቁጥር 3 ነው። አቤቱ ጌታ ሆይ በሉ። አቤቱ ጌታ ሆይ ሰላምን አፈቀን፣ ደጉን ዘመን አምጣ፣ እባክህ ታረቀን። ምድር ተሸብራ ሰላሟ ደፍርሷል። መተሳሰብ ጠፍቶ ዘረኝነት ነግሷል። ክንድህን ዘርጋና ሞገዱን ገስጸው፣ ስለ እናትህ ብለህ እሳቱን አብርደው። ሕዝብ በሕዝብ ላይ ተነስቷል ለበቀል፣ መጨካከን በሶ
አልቋል የለም ወገን። አሸናፊ አንተነህ፣ ሁሉ የሚቻልህ ክፉን በመልካም ቀይረው እባክህ። መተዛዘን ጠፍቶ የሰው ልጅ ጨከነ፣ በገዛ ወንድሙ ሞቱ ተፋጠነ። ንጹሕ ደም ፈሰሰ ተጓደለ ፍርድህ። ጌታ ሆይ ገስጸው ሰይጣን ይወገድ። እግዚአብሔር አምላክ ሰይጣን ያስወገደልን። መዝሙሩን እንደ እግዚአብሔር ፍቃድ ዘምራለሁ። አቤቱ ጌታ ሆይ ሰላምን ናፈቀን፣ ደጉን ዘመን አምጣ እባክህ ታረቀን። አቤቱ ጌታ ሆይ ሰላምን ናፈቀን፣ ደጉን ዘመን አምጣ እባክህ ታረቀን። ምድር ተሸብራ ሰላሟ ደፍርሷል፣ መተሳሰብ ጠፍቶ ዘረኝነት ነግሷል። ክንድህን ዘርጋና ሞገዱን ገስጸው፣ ስለ ድንግል ብለህ እሳቱን አብርደው። አቤቱ ጌታ ሆይ ሰላምን ናፈቀን፣ ደጉን ዘመን አምጣ እባክህ ታረቀን። መተዛዘን ጠፋ የሰው ልጅ ጨከነ፣ በገዛ ወንድሙ ሞቱ ተፋጠነ። ንጹሕ ደም ፈሰሰ ተጓደለ ፍርድ፣ ጌታ ሆይ ገስጸው ሰይጣን ይወገድ። አቤቱ ጌታ ሆይ ሰላምን ናፈቀን፣ ደጉን ዘመን አምጣ እባክህ ታረቀን። ሕዝብም በሕዝብ ላይ ተነስቷል በቀል፣ መጨካከን በዝቶ አልቋል የለም ወገን። አሸናፊ አንተ ነህ ሁሉ የሚቻል፣ ክፉን በመልካም ቀይረው እባክህ። አቤቱ ጌታ ሰላምን ናፈቀን፣ ደጉን ዘመን አምጣ እባክህ ታረቀን። ምድር ተሸብራ ሰላሟ ደፍርሷል፣
መተሳሰብ ጠፍቶ ዘረኝነት ነግሷል። ክንድህን ዘርጋና ሞገዱን ገስጸው ስለ ድንግል ማርያም እሳቱን አብርደው። አቤቱ ጌታ ሆይ ሰላምን ናፈቀን፣ ደጉን ዘመን አምጣ እባክህ ታረቀን። አቤቱ ጌታ ሆይ ሰላምን ናፈቀን፣ ደጉን ዘመን አምጣ እባክህ ታረቀን። በሀገራችን ላይ የመጣውን ዘረኝነትን፣ መገፋፋትን፣ መጨካከንን አርቆልን እግዚአብሔር የፈጠራት ነፍስ በሱ እጅ መሞት ሲገባት በፍጥሮች ፍርድ እየተፈረደባት ንጹሕ ደም እየፈሰሰ መገፋፋት በዝቶ ጭካኔ በዝቷልና ሰይጣን የሰው ልጅ እያገዳደለ ወንድሙ ለወንድሙ እንዲጨካከን እያደረገ እግዚአብሔር እንድንርቅ አድርጓልና የነደደብንን የመከራ እሳት፣ የነደደብንን ዘረኝነት፣ የነደደብንን ጎጠኝነት እግዚአብሔር አምላክ በእኛ ጸሎት ሳይሆን ስለ ድንግል ማርያም ብሎ እሳቱን ያበርድልን፣ እሳቱን ያበርድልን። አገራችንን ሰላም ያርግልን። ቋንቋ ከቋንቋ ይግባባል። ብድግ ብድግ እንዳላችሁ እናቴ ድንግል ማርያም የዘር ያዕቆብ እመቤት ጻድቃኔ ማርያም ችግራችሁን መከራችሁን ብድግ እያደረገች ከላያችሁ ላይ ትጣልላችሁ። ቀሚሷ በድባብ ጥለዋ ተብላችሁ ትከተላችሁ። ጣዕሟን በአንደበታችሁ ፍቅሯን በልቦናችሁ ታሳድርባችሁ። እናታችን ድንግል ማርያም የልባችሁን መሻት ሁሉ እሷ ትፈጽምላችሁ። ከፊት ከፊት የመላእክት አለቃ ቅዱስ ሚካኤል የሰውንም የአጋንንትን እንቅፋት እሱ ያስወግድላችሁ። መልአከ ሰላም ቅዱስ ዑራኤል በዕለተ ዓርብ የጌታን ደም በዓለም ላይ ለበረከት እንደረጨ ሁሉ በእያንዳንዳችን ቤት ላይ የሰላሙን፣ የፍቅሩን፣ የጤናውን፣ የበረከቱን መንፈስ በእያንዳንዳችን ቤት ላይ ያፈስልን፣ ሰላሙን ያፍዛልን።